ምናምን ብዙ ነገር አለና እስቲ ነው ዋንጫችን ይዘን መተናል። አሁን ደግሞ ጨብሳለን። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንግዲህ ቤተሰቦቼ መግቢያ ላይ እንዳያችሁት ጽጌ ከናይጄሪያ ወደ ኢትዮጵያ በሰላም ተመልሳለች። እግዚአብሔር ይመስገን እና ያለውን ነገር ደግሞ አብረን የምናየው ይሆናል እና በነገራችን ላይ እኔ እንጃ እኔ ቃል የለኝም ሆነ ለመናገር ጽጌ እንደዚህ ፍልቅልቅ ብላ ሳያት በጣም ነው ደስ ያለኝና አንዳንድ ነገሮች እላችኋለሁ እኔም ማለት ነው የታዘብኩት ነገር አለ። እሱንም አብረን የምናየው ይሆናል እና እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትሆኑ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ቤተሰቦቼ። አመሰግናለሁ። ወደ ቪዲዮ እንግባ። መጀመሪያ ጽጌ አንድ ያለች ነገር አለና እሱን አብረን እንስማና ከዛ ወደ ሌላ ቪዲዮ እንሄዳለን። ስላቆራችሁ ደስ ብሎኛል ጋይስ። ምክንያቱም ፊልም መስራት ፈልጋለሁ ብዬ ሀና ዮሐንስ ላይ ኢንተርቪው ሳደርግ የዩቲዩብ ፋኖች በሙሉ አክትረሶች ጋር ዳይሬክተሮች ጋር ያልጻፋችሁት የለም። ሁላችሁም በጣም ነው የማመሰግነው። እኔ ፊልም እንድሰራ በጣም ብዙ መስዋዕትነት የከፈላችሁት ከኔ በላይ እናንተ ናችሁ። በጣም ነው የምወዳችሁ። የኔ ህልም እንዲሳካ ያደረጋችሁት እናንተ ናችሁ። ቢካዝ እናንተ ናችሁ ማለት ይሄን እድል እንዳገኝ ያደረጋችሁ። ምክንያቱም በጣም ብዙ ሰዎች ጋር ብዙ የፊልም እውነት ለመናገር አንዳንዴ ያኔ እንግዲህ ባለፈው ለታ ቪዲዮ እኔ ሰርቻለሁ ከትላንት ወዲያ ነው ችለታ ሀና ቆንጂ ዮሐንስ ላይ ነው ምናምን የምትባለው ላይ ቀርባ ጽጌ ስታለቅስ ምናምን ብዙ ነገር ተናግሬያለሁ። ያው ከዚህ በፊት መደጋገም አይሁንና ያው በብዙ ሰዎች እንትን ሀሳቧ ተሳክቶላት በማየቴ በጣም ደስ ብሎኛል። ምክንያቱም እንደ አንዲት ሴት ማለት ነው የሆነ የምትፈልጉትን ነገር በቃ ስቅቅ ነው የሚያደርጋችሁ። ገባችሁ? እንደዚህ አይነት ነገር ማለት ነው የሆነ የምትፈልጉትን ነገር በሴትነታችሁ ጥቃት ሲደርስባችሁ ምናምን በጣም እንትን ይላልና በጣም ይደብራቸዋልና ጽግሻ የኔ ቆንጆ ስለተሳካልሽ እግዚአብሔርን በጣም ነው ደስ ያለኝ። በጣም ማለት ይሄም ትልቅ ስኬት ነው እና ግን ያው አንዳንድ ነገሮች ቢኖሩም እኔ ከዚህ በፊት ጽጌ ላይ ፊልም በሰራች ጊዜ ብዙ ነገሮች ሲባሉ ነበረ። እናንተ ያልሰማችሁት እኔ የሰማሁት ነገር አለና ግን እንደዛ አይደለም ሁኔታው። ማለት ያው እኛ ሀገር ላይ ብዙ የሆነ ነገር ስታደርጉ የሆነ ነገር ከኋላችሁ ይመጣል እና እስቲ ጽጌ ምን አለች በሱ ዙሪያም አብረን የምንሰማው ይሆናል ማለት ነው። ሁሉም ነገር ያልፋል። አለፈ ብቻ እግዚአብሔር አሳለፈው ነው። ሌላ ምንም ልል አልችልም። ከባድ ጊዜ አሳልፌያለሁ። ከባድ ጊዜ ስልሽ ምናልባት የሰዓት አይበቃል ምስልን ብናወራው በጣም ከባድ ነበረ። እንደ መጀመሪያ ፊልሜ አልጠበቅኩም ስልሽ ያው የተወሰነ ነገር ይኖረው የተናገረችው አባይ ቴሌቪዥን ላይ ነው ቀርባ የተናገረችው ጽጌ። ያው ጋይስ እኔ አላቅም ፊልሙን ለመናገር እኔ አላየሁትም። የሆነ ረዥም እንትን ነገር ብዙም አይሳልወድም ግን አየዋለሁ እና ግን አንዳንዶቹ ከዘርጋ ያያያዙታል ምናምን ብዙ ነገር አለ እና እስቲ ነው ከትላንት ወዲያ ራሱ እኔ የሆነ ሰው ሲዝትባት በኮሜንት ብዙ ልጆች አሉ ጥሩ ሰዎች። እኛ አሁን ለምሳሌ እኔ ጽጌ ይሄንን ነገር በመስራቱ በጣም ደስ ብሎኛል። ሌሎች ተቃራኒ የሆኑ ሰዎች ደግሞ ጽጌ ለምን እንደዚህ አሁን እንትና ላይ እንትን ላይ ነው የተጫወትሽው ስለዚህ ዋጋ ትከፍያለሽ ምናምን እያሉ የዛቱባት የነበሩ ሰዎች ኮሜንት ላይ ምናምን የምናየው ነው። አይተነዋል ሁላችንም። ያላያችሁ ሰዎች አላችሁ ብዬ አላስብም እና ግን ያ አይደለም። ገባችሁ? የሆነ እቺ ልጅ በጣም ፊልም ለመስራት የጓጓች እሷ እንደዚህ አይነት ነገር ውስጥ የለች ሲጀመርና ባልሆነ ነገር የሆነ ነገር ሰው የሆነ ነገር ሲያገኝ የሆነ ነገር ማለታችን የማይቀር ነው። እኛ ሀበሻ ማለት ነው የተለመደ ነው እና እኔ ምንም ነገር ዋጋ የማይከፈልበት ነገር የለም እዚህ ምድር ላይ። ግን እኔ ባይዘዌ ማለት ነው አንድ ነገር ማለት ፈልጋለሁ። ግን ከዛ በፊት እስቲ ይሄንን ቪዲዮ አብረን እንመልከት።
ዳኒ ሮያል ማለት ነው። ጥያቄ አለ ይላንተ የት አለክ? ጽጌው እንኳን ደስ አለሽ ብሎ ሌላ ስቶሪ አላደረክ። በጣም ነው የታዘብኩ። ጌታ ምስክሬ ታዝቤያለሁ። ስቶሪ አላደረክ። አሁን ደግሞ ስትመጣ አልተቀበልካት። በዚህ ልክ ዳኒ፣ በዚህ ልክ ማርያምን፣ እውነቴን ነው ጌታ። ምንድነው ችግር ማለት ዳኒ? የእውነት እውነት 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 ማለት ነው ጌታ። እንደኔ የታዘባችሁ ሰዎች የላችሁም? የት አለህ ዳኒ? ጋይስ ሌሎቹ ሰዎች እንኳን ጽጌ እንኳን ደስ አለሽ ኮንግራ ምናምን እያሉ ስቶሪ ሲያደርጓት ነበር። ግን ዳኒ አልገባኝም። ያንተ አሁንም ስትመጣ አልተቀበልካትም። ሌሽ ለምን? በቃ ወደዛችኛዋ ዞርክ። በቃ ጽጌን ትተህ ጌታን እንመጣብሃለን። እግዚአብሔርን የጽጌ ወዳጆች እንዴት ነው? አልታዘባችሁትም? ይሄንን ነገር የምር አልታዘባችሁትም? እኔ በጣም ነው እየታዘብኩ የነበረው። ወይስ ከካሜራ ጀርባ ተደብቀ? ከካሜራ ጀርባ የለህም፣ እርግጠኛ ነኝ የለህም። እንዴ ዳኒ በቃ ኦ ማይ ጋድ ጌታን እኔ ትልቅ ሰርፕራይዝ ነበረ ካንተ ለጽጌ ታደርጋለህ ብዬ የጠበቅኩት የነበረው። ግን አሁን ተስፋ አንቆርጥም። ተስፋ ትቆርጣላችሁ ቤተሰቦቼ? በዳኒና በጽጌ ተስፋ አንቆርጥም። እኛ መቼም ተስፋ አንቆርጥም። እና ጥሩ ጓደኞች ስላላት እሷ ሰርፕራይዝ የሚያደርጋት ሰው አላጣችም። ግን ዳኒ ጋይስ ይቅርታ ማርያምን ሚሴጅ ስልኬ ሳይለንስ አላደርግ ነው የገባሁትኝና ይቅር በሉኝ ማይ ፋሚሊ ይቅር በሉኝ እሺ። እና እጠብቃለሁ። ግን ጽጌ ጥሩ ጓደኞች ስላሏት ሰርፕራይዝ ተደርጋለች። ግን በሚችሉት በአቅማቸው። ግን ከዚህ በላይ ነበር ለጽጌ የሚገባት ማርያምን፣ ከዚህ በላይ ያኔ ስታለክስ የዛሬ 3 ዓመት አይተናል አይደለ? ስታለክስ ብዙ ነገር እና ከእኔ የእውነት ማርያምን ከዚህ በላይ ነው ለጽጌ የሚገባት ብዬ ነው የማስበው። ከዚህ በላይ ማለት ነው። ግን ዳኒ ባለመገኘት በጣም ደብሮኛል። እኔ ፐርሰናሊ ሌሎቻችሁ አላውቅም። ግን ጽጌ ለአንተ ጽጌ ከዚህ በላይ ነበረ የምትሆነው። ግን አሁን ጽጌን ሰርፕራይዝ ማድረግ ሌላ እንኳን ቢቀርጽ ጽጌን ሰርፕራይዝ አለማድረግ ትንሽ ደብሮኛል ዳኒ ደብሮኛል። ያቺኛዋ ልጅ እንትን ብላክ ነው በቃ ኖ ምናምን ብላ ነው ማናት? ኢስሩ ነው ማን ነበር? ኧረ ኖ ኢስሩ ማን ነበር? በጌታ ኤፍሶን የምትባለው ሴትዮዋ አታደርግም ብለህ ነው ጽጌን ሰርፕራይዝ ማድረግ ያቃተ፣ ከሪፖርት መቀበል ያቃተ እንደዛ ነው ታዘብንክ ጌታ። እሷ ጥሩ ጓደኞች አላት። ይኸው ሰርፕራይዝ ሰርፕራይዝ ተደርጋለች እና እግዚአብሔር ይመስገንና። ግን ዳኒ የእውነት ይሄ አልነበረም ለጽጌ የሚገባት። ምክንያቱም አንተም እንደሌሎቹ ብዙ ነገር አብራችሁ ዋጋ እንደከፈላችሁ ምናምን ብዙ ነገር አብራው እንዳሳለፋችሁ የደስታዋ ጊዜ መገኘት ነበረብህ። እዚህ ቦታ ባለመገኘት እኔ በበኩሌ ደብሮኛል። ግን በቅርቡ ደግሞ ሰርፕራይዝ ታደርጋታለህ ብዬ ከዚህ የበለጠ ተስፋ አደርጋለሁ። ምክንያቱም ከኤፍሱን ጋር ራሱ ብትሆን ወንድሟ ነህ፣ ብዙ ነገርን አብራችሁ ያሳለፋችሁ ናችሁና እኔ እንጃ። እኔ በኩሌ ትንሽ ደብሮኛል ዳኒ የእውነት ማለት ነው። ቲክቶክ ላይ አለክ አይዋለው ሁሉ ላይፍ ትገባለህ ምናምን እና ቢዚ ነክ ማለት አልችልም። ግን ለምን አልታዘባችሁም ቤተሰብ? እናንተ እኔ ታዝቤያለሁ። ጌታ ስቶሪውን አየዋለሁ፣ ቲክቶክ ላይ አየዋለሁ። የለም ሌሽ ሌሽ ጽጌ እኮ ለአንተ ከአንተ በላይ ነው የምትደሰተው። የሆነ ደስታ አንተ ስትደሰት ማለት ካንተ በላይ ማለት ነው። አንተ ግን እንደዛ አልሆንክላትም።